كلميني شوية عني وصفيني شايفة ايه يلي በተለይ አረብ ሀገር የምትኖሩ እህቶቼ እንደምንም ብላችሁ ቤት ስሩ። የኡነት ቤት ልለቅ ነው። ይሄ ክችን ኩሽናዬ ነው። እንደምታዩ ኩሽናዬ ነበር ይሄ። ከዚህ ቀደም አሳያቻችኋለሁኝ። ትጂ የራስ ቤት ነው ወይ ያላችሁ ነው? አይደለም፣ የራሴ ቤት አይደለም። በቃ የሰው ቤት ነው ይወላችሁ። እንደገና ደግሞ እዚህ ጋር ምጣዴ እንደገና ደግሞ እዚህ ጋር ይሄው ምጣድ አለ። እንዳይሰበርብኝ በጣም ፈርቻለሁ። አሁን ኦልሞስት 12000 ብር ገብቷል ምጣድ እና ጋይስ ዛሬ ይሄንን ይመስላል። ልለቅ ነው። እዚህ ጋር ደግሞ ያለውን ኮተቱ ይሉኝ ጋይስ ገና ነው። ይሄ ገና አልተዘጋጀም። ይሄው በማዳበሪያ ነው የምንቆጥረው። ይላችሁ ይሄው እዚህ ጋር እያዘጋጀሁኝ ነው። በጣም ይከብዳል ግን ወላሂ ነው የምላችሁ። ወላሂ ይሄውላችሁ ጋይስ ከባድ ነው። ይሄ ዕቃ ቤት ነበረ እና ይሄንን አሁን ያዘጋጀን ነው። እንግዲህ እንደምታዩት እዚህ ጋር ደግሞ የዕቃ ክላስ ነው። በዚህ ጋር ያለው ገና አልተስተካከለም ትላላችሁ። ገና በማዳበሪያ ነገ ጧት ነው የምንወጣው። አሁን የምቀርጽላችሁ 6 ሰዓት አስር ያኔ ሊመሽ ማለት ነው። 6 ሰዓት ማለት 12 ሰዓት በኢትዮጵያ ማለት ነው። ኢትዮጵያ ላይ እጅግ በጣም ከባዱ ነገር ቤት ከሌላችሁ እናንተ ጎደሎ ናችሁ። ወላሂ ነው የምላችሁ። በተለይ አረብ ሀገር ሰርታችሁ ስንት አመት ሙሉ ለፍታችሁ እንደገና ደግሞ ኢትዮጵያ መታችሁ ኪራይ ቤት መኖር ማለት እጅግ በጣም ከባድ ነው። እኔ እንግዲህ ያው ቤት እንዳለ ታውቃላችሁ፣ ግን ያው አልተጨረሰም። ስላልተጨረሰ ነው። ነገር ግን ውድ ጓደኞቼ አሁን ቤት ገዛሁኝ። አልহামዱሊላህ። ያው እንደምታዩት ማር ቤቴ ባዶ ሆኗል ትላላችሁ። እዚህ ጋር እየሸከፍኩ ነው። እንደምታዩት በቃ ባዶ ሆኗል። እዚህ ጋር እንግዲህ ይውላችሁ ሶፋ ብቻ ነው የቀረው። ሁሉም ነገር ተነሳስቷል እንደምታዩት ማለት ነው። ይሄንን ማታ ሸከፍ እናደርጋለን። እንግዲህ ይሄንን የመሰለ ቤት ልለቅ ነው። እዚህ ቤት 3 አመት ተቀምጫለሁኝ። 3 አመት ያኔ ተቀምጬበታለሁኝ። ላይክ እንደራሴ ቤት ማየው ሰው ጓደኞቼ እንግዲህ ቀን እየሸከፍኩ ነው። የምር ከባድ የሚሆንባችሁ ኢትዮጵያ ስትመጡ የቤት ኪራይ ነው እና ስለዚህ ውድ ጓደኞቼ ዛሬ የእውነት ነው የምላችሁ፣ ቀልድ አይደለም። ቤት ሳትሰሩ ቤት ሳትገዙ ወደ ኢትዮጵያ ማንኛችሁም ብትሆኑ እንዳትመጡ። ይውላችሁ ውጩ ምን እንደሚመስል ላሳያችሁ። ውጩ ኮተታ ኮተት ይውላችሁ። እንግዲህ ይውላችሁ ጋይስ እንግዲህ እዚህ ጋር ከምታዩት ጀሪካ ነው ማለት ነው። እና ውጭን አሳየኋችሁ ጋይስ። መኝታ ክላስ ነው። ቤቢ ጃበር ተኝቷል። መኝታ ክላስ ገና ነው። ያኔ ዞሮ ሸካክፍ ያለሁኝ ያኔ ረትብ ያለው ቤት መልቀቅ ማለት ነው። ጓዝ ላኢላህ ኢላላህ ከየት እንደሚመጣ አታውቁትም።
ሲያስጠላችሁ ኮተቱ ብዛቱ እንዴት እንደሚያስጠላ ነው የምነግራችሁ። እና ወደ ጓደኞቼ እንግዲህ ወደ ራሴ ቤት ስገባ ደግሞ ቪዲዮ ሰራላችኋለሁ። በጣም ደስ ብሎኛል በነገራችን ላይ። እንደገና ደግሞ የሆነ ዲፕሬሽን ውስጥም ገብቻለሁ ጋይስ። ማለቴ ያው 3 አመት የነበርኩበት ቤት ስለቅ የሆነ ሆዴ ተንቀጠቀጠላችኋለሁ። እንግዲህ ሞሰቤም እዚህ ጋር እንዴት ብሎ እንደሚሄድ አይታወቅም። እንጀራም አለው ሞሰቡ እና ያው ቅርብ ነው፣ ዞሮ የምሄድበት ቦታ ቅርብ ነው፣ ሩቅም አይደለም። ቢያንስ 2 ደቂቃ ብቻ ነው። ያንን ያሳየኋቸውን ቤት ለቀኩኝ ማለት ነው። ሙሉ ግቢ ነበረ እንዳያችሁት። ይሄ 1 ክላስ ነው። ይሄ ክችን 2 ክላስ ነው። እንደገና በዚህ ደግሞ መኝታ ክላስ አለ፣ ሽንት ቤት አለው ውስጥ። ይሄ መተላለፊያ ነው፣ ኮሪደር። እንደገና ደግሞ ይሄ ሳሎኑ አያችሁት ጋይስ። ከዚህ የጀመረ ትላላችሁ እዛ ጋር ዞሮ የፈረሱ ድርድር ቢወዳደርበት ለራሱ ያወዳደራል። ቤቱ በጣም ሰፊ ነው እና ሙሉ ግቢ ነበረ። ሙሉ ግቢ መከራየቱ በጣም ደስ የሚላችሁ ለምንድነው? ነፃነት አለው ጋይስ። ኪራዩ ሙድ ቢሆን በጣም ነፃነት አለው። ጭቅጭቅ የለ ምን የለ በቃ ቤት ላይክ እንደ ቤታችሁ በሉት። እንደ ቤት ሆኜ ነበር የኖርኩት። አሁን ደግሞ አልহামዱሊላህ ከዚህ ቀደም ጀበናዬ ተሰብራ ነበር። አሁን በጃን ጠልጥዬ ነው የሚሄደው ትላላችሁ ጀበናዬን። እንግዲህ ውድ ጓደኞቼ እንዴት እንደሚሄድ ይሄ ዱቄት ነው ለራሱ። ይሄ ዱቄት ነው፣ ሙሉ ነው። እንዴት እንደሚሄድ አይታወቅም። ከዚች ለራሱ የመኪና የሚወስዱላችሁ 1500 ብር ነው። ብቻ አላህ ያስተር ውድ ጓደኞቼ። ያለፈው እንደነገርኳችሁ ቶሎ ቪዲዮ እንደምሰራ ነበረ። ከዛ ወዲህ ግን አይገርማችሁም ለመስራት ስላሰብኩ ነው መሰለኝ ዩቲዩብ የሆነ ችግር ደርሶበት ነበረ። ይሄ ችግር ደግሞ እናንተንም ወደፊት ሊያጋጥማችሁ ስለሚችል እነግራችኋለሁ ምን እንደደረሰብኝ። እና ውድ ጓደኞቼ እንግዲህ ይሄንን ይመስላል። ቪዲዮውን ከወደዳችሁት ላይክ አድርጉልኝ። በቀጣይ ቪዲዮ ደግሞ ያው እንግዲህ ቤቴ ገብቼ ሰራላችኋለሁ ማለት ነው። አዲሱ ቤቴ ኦልሞስት ወደ 1 ወር ተኩል አካባቢ ሆኖኛል ከገዛሁትኝ። አሁን የብሎኬት ቤት ገዝቻለሁኝ አልহামዱሊላህ። ሐሳቤ ምኞቴ አላማዬ ተሳክቶልኛል እና ያንንም አሳያችኋለሁኝ። ስንት እንደገዛሁት ደግሞ አሳያችኋለሁኝ። ያው እንግዲህ ወደ አዲስ አበባ አካባቢ ነው እና ውድ ጓደኞቼ የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ደግሞ ላይክ እና ሼር በማድረግ ተባበሩኝ። Gracias.